አስደናቂ ነው። ይህን ውጤት ተመልከት። እኔ እንደኔ ከተለያዩ አስቸጋሪ እንስሶች ጋር እንኳን እንደዚህ አይነት ስኬት ማግኘት ትፈልጋለህ ከሆነ እባክህ ቆይ። ምክንያቱም ዛሬ የምሰጥህ ዘዴ አሁን የምታውቀውን ሁሉ የሚያስቀይር ነው። ስለዚህ ተጠንቀቅ፣ ማስታወሻ ውሰድ። ማንኛውንም ጥያቄ ካለ በአስተያየት ጠይቅ። መጀመሪያ እንጀምራለን። አሁን ግን እንጀምር። መጀመሪያ የምናደርገው ምን አይነት ዕቃዎች እንደሚያስፈልጉን ማየት ነው። እንዲህ አሉ። አንዳች አስገራሚ ነገር የለም፣ አንዳች ውድ የሆነ ነገር የለም፣ አንዳች የሚያስቸግርም የለም። ይህን ሁሉ በቀላሉ ማግኘት ትችላለህ። የምናስፈልገው የደረቁ የሳሙና ቅጠሎች 2 ማንኪያ ብቻ። ይህን በማንኛውም የአካባቢ የተፈጥሮ ሱቅ፣ በተፈጥሮ የሚሸጡ መደብሮች ወይም በኢንተርኔት በቀላሉ ማግኘት ይቻላል። ግማሽ ሊትር ውሃ ብቻ። አጋር አጋር በጣም አስፈላጊ የሆነው ነገር አጋር አጋር ነጩ እንዲሆን ነው። ያልተቀየረ ቀለም የለኑና ተጨማሪ አካላት የሌለው። ማግኘቱ በጣም ቀላል ነው፣ በጣም ዋጋ የሌለው ነው እና ለወደፊት ብዙ የመተከል ስራዎች ውስጥ ይጠቅመሃል። 2 የብርጭቆ ታንኳ ከመደንበሻው ጋር እንዲሁም የተፈጨ ቀንዴል። ይህም በቻናላችን የተወደደ ነገር ነው። ፒኮ ሊዘር፣ የማክተቢያ ማሽከርካሪ እና በእርግጥም የሎሚ ቅርጽና የአቮካዶ ቅርጽ ያስፈልጋል። በዚህ ሁሉ የሚያስፈልገውን ሁሉ ለማስተካከል የሚያስችል አካባቢ እንሰራለን። ቅርጹ ስሮች እንዲያበቃ የሚያስፈልገውን ሁሉ ይዟል። የዚህን ስርዓት መሰረት ማዘጋጀት እንጀምራለን። የሳሎን ቅጠል ኢንፊውዥን ነው። በአንድ ሳህን ውስጥ 500 ሚሊ ሊትር ውሃ እናከማቻለንና ውሃውን እስኪቃጠል እንደምንደርስ ውሃው ሲቃጠል 2 ማንኪያ የሳሉ ቅጠል እናከማቻለን። እሳቱን እናጥፋለንና ቅጠሎቹ በሰላም እንዲያስቀመጡ እንፈቅዳለን። ይህ እርምጃ በጣም አስፈላጊ ነው፣ ምክንያቱም ሳሉ በተፈጥሮ የሚገኙ ኦክሲኖች ይዟል። እነዚህም በቀጭኑ ከስር መፍጠር ጋር የተያያዙ ሆርሞኖች ናቸው። ኢንፊውዥኑ ከተዘጋጀ በኋላ በጥሩ ሁኔታ እንተናግፋለን። እኛ የተነጠቀ የእጽዋት ቅሬታ የሌለበት ነጭ ፓርቲክል የሌለበት ፍሳሽ እንፈልጋለን። በተጨማሪም ውሃውን ሲቃጠል ማንኛውንም አይነት እንሽቶ ወይም የኦርጋኒክ ንጥረ ነገር የሚያበላሽ ነገር አስወግደናል። የሳሉ ኢንፊውዥኑን ከተናገፉን በኋላ ደግሞ ወደ ሳህኑ እንመልሳለን። አሁን ትኩረት ይስጡ፣ ምክንያቱም ብዙ ሰዎች በዚህ ቦታ ይሳሳባሉ። ለ500 ሚሊ ሊትር ኢንፊውዥን 1 ብቻ የቡና ማንኪያ አጋር አጋር እንጨምራለን። 1 ብቻ፣ ሌላ የለው። የሆነ ሾርባ ማንኪያ አይደለም፣ 2 ማንኪያ አይደለም። ከዚህ በላይ መጨመር አያስፈልግም። በዚህ መጠን ስኬታማ የሆነ ማህበረሰብ ለስር እድገት ትክክለኛውን ጠንካራነት እንገኛለን። አጋር አጋር በጣም ኃይለኛ ነው፣ በጣም በቂ ነው እና ማግኘቱም ቀላል ነው። በማንኛውም የአካባቢ የእጽዋት መድኃኒት መደብር ወይም በቀላሉ በኢንተርኔት በመፈለግ ማግኘት ትችላለህ። በተጨማሪው ዋጋው ዝቅተኛ ነውና በጊዜ ረዘም ላይ ለብዙ የተዋህዱ ስራዎች ይረዳሃል። አጋር አጋሉን ከጨመረን በኋላ በጥሩ እንቀላቀላለንና ሳህኑን በሳት ላይ እንደምንደርሱ ሲጋጡ ሲጀመር በትክክል 2 ደቂቃ እንቆጠራለንና በማንኛውም ጊዜ ማከላከልን አንቆምም። እንዴት መዋሃዱ እንደሚለወጥ ታስተዋለህ። መዋሃዱ ይበረታል፣ ይቀናንና እነዚያ 2 ደቂቃዎች ከተለፉ በኋላ ከእሳቱ እንወስዳለን። አሁን ይዘቱን ወደ የብርጭቆ ታሸጎች እንፈሳለን። መዋሃዱን በእኩል እንካፈላለን። ሁለቱም ታሸጎች እያንዳንዱ 250 ሚሊ ሊትር ይደርሳቸዋል። በጣም አስፈላጊ ታሸጎቹ በጣም ንጹህና በትክክል የተነጸባረቁ መሆን አለባቸው። ይህን ከሰራን በኋላ በቀላሉ ይዘቱ እንዲቀዝቅዝ እንዲቆይ ፍቀዳለን። ሲቀዝቅዝ አጋር አጋር ይጠነክራል እና የቆሻሻ አይነት ጄላቲና ያመስላል። ይህ በሳምንታት ውስጥ ስንት ጊዜ ማንታ ሳትተከታተል የተቀደሰው ቦታ ይሆናል። መካከሉ ሲቀዝቅዝ ስንት እንደሚያዘጋጁ እንጀምራለን። ከሎሚ ዛፍ 1 ስንት እና ከአቮካዶ ዛፍ 1 ስንት እንቆርጣለን። መጠኑ በታሸገው ታሸግ ውስጥ በፍጹም እንዲገባ ማድረግ አለበት፣ ምክንያቱም በኋላ እንደምንዘጋው ነው። መቆረጡን ከፈጸምን በኋላ አንድ አስፈላጊ ነገር እዚህ እንገልጻለን። በዚህ ዘዴ አሎዌ ቬራ አንጠቀምም። የምንጠቀመው የተፈጨ ቀንዴላ ነው። ቀንዴላውን በተቀደዱት ቦታዎች በስንቱ መጀመሪያ በታችኛው ክፍል ብቻ እንቀበላለን። በማንኛውም መቆረጥ ላይ ሁሉንም ስንት ማሸፈን አያስፈልግም። የተጋለዱትን ክፍሎች ብቻ ይበቂ። ቀንዴላ በጣም ኃይለኛ የተፈጥሮ አንቲፉንጋል ነው። በመጀመሪያዎቹ ሳምንታት ውስጥ ይጠብቀናል። በዘተውን እንደገና እንወስዳለንና ነገሩ ተጠናቋል። አጋር አጋሩ በቀዝቃዛና በፍጹም ጠንካራ ሲሆን ስንቱን እንገባበራለን። በጥንቃቄ እንደቆመውና በራሳቸው እንዲይዙ እንደሚቆሙ እንደምንያዙ እናቀርባቸዋለን። ራሱ መካከለኛው አካባቢ ይዛቸዋል። እዚህ ላይ ስንቱ የሚፈልገውን ሁሉ ያገኛል። የወለላ ተፈጥሯዊ ሆርሞኖች፣ ቀጣይ እርጥበት፣ ከፍተኛ እርጥበት፣ የተረጋጋ መካከለኛ አካባቢ። ስለዚህ ይህ ስርዓት ሌሎች ዘዴዎች የሚንሱበት ቦታ ይሰራል።
ታሮቹን ከመዝጋት በፊት በጣም ቀላል የሆነ መከላከያ እንቀበላለን። ለመዘጋጀት 1 ሊትር ውሃ አስፈላጊ ነው። ትንሽ ቀንዴላ እናከላከላለን፣ በጥሩ እንከላከላለንና በቀጭኑ ቀለበት ወይም የቡና ማጣሪያ እንታተራለን። እንደገና ወደ ማቅረቢያ መሳሪያን ያስገባ በጣም ቀላል አንድ ጊዜ ብቻ እንረጭበታለን። አሁን ታሮቹን በጭራሽ ቦታ እንዳንቀላፋ እናከታተላለን። ቀጭኑ ፀሐይ በፍጹም አይበለም። ሁል ጊዜ በቀጭኑ ብርሃን ይሁን። አካባቢ ትኩስ ከሆነ ይሻላል። ትኩስ ሂደቱን ያፋጥናል፣ ቀዝቃዛ ደግሞ ያዘግያል። የዚህ ስርዓት አስተዳደር በጣም ቀላል ነው። ቀድሞ በቀንዴ ላይ የሰራነውን ተፈጥሯዊ የፈንገስ መከላከያ በ4 ወይም 5 ቀናት ያህል እንቀበላለን። ይህ ለምንድን ነው? በተለይም ይህ የተደረገው ስንቱም የፈንገስ እድገት እንዳይኖረው ለመከላከል ብቻ ነው። ምክንያቱም ቅርቹ በከፍተኛ እርጥበት ያለ አካባቢ ውስጥ ነው። በታሮች ውስጥ የፈንገስ እድገት እንዲኖርን ፈጽሞ አንፈልግ። ከዚህ በላይ የሚሆን ኃይለኛ የኬሚካል ፈንገስ አስወጪ መጠቀም ይቻላል፣ ግን በቀንዴ ላይ የተሰራው ተፈጥሯዊ ፈንገስ አስወጪ በቂ ነው። በተጨማሪም ንጽህና በጣም አስፈላጊ ነው። ሁልጊዜ ሲቀርጹ ወይም ታሮቹን ሲከፍቱ እጆቻችን በጣም ንጹህ መሆን አለበት እና በቻለን መጠን በአነስተኛ ነፋስ እና በንጹህ አካባቢ ማድረግ አስፈላጊ ነው። ከፍተኛ እርጥበት ያለበት የኦርጋኒክ ንጥረ ነገር እየሰራን ነው። ማንኛውም የፈንገስ ዘር ወደ ታሮቹ ውስጥ ከገባ በጣም ቀላል የሚያድግ እድሉ አለው። ስለዚህ 3 ወይም 4 ቀናት በኩል ታሮቹን ለጥቂት ሰከንዶች እንከፍታለን፣ ትንሽ እንነፍሳለን፣ መከላከያውን እንቀባበሳለንና እንደገና እንደፍናለን። ይህ ሙሉ ሂደት ውስጥ ስርዓቱን ንጹህ፣ የተረጋጋ እና ችግር አለመኖሩን ለማረጋገጥ በቂ ይሆናል። ይህ አይነቱ የማስተላለፊያ ሂደት በተሻለ ሁኔታ ይሰራል በጨረቃ ሲቀንስ ከተደረገ። ያ አይደለም አንዳንድ አይነት ምናምንቴ ግን በዚህ ደረጃ የሳቢያ ፍጥረት በተለይ በተንቀሳቃሽ ታቦቱ ታችኛው ክፍል ውስጥ እንደሚበዛ ታይቷል። ይህም ስር ማሰርን ይደግፋል። አስፈላጊ አይደለም፣ ግን ጊዜውን ማምረት ከቻልከው በጨረቃ ሲቀንስ ማድረግ ይሻላል። በመጨረሻ ሁላችንም የእንቀበል ሰዓት ደርሷል። አሁን 6 ሳምንታት አልፈዋል እና እነዚህ እንዴት እንደሚታዩ ተመልከት። እንዴት ያማረ ነው ተመልከት። ሙሉ በሙሉ የተነፈሱ ስሮች፣ ጤናማ ስሮች፣ ነጭና ንቁ ስሮች። ይህ ሁሉ በፍጹም ተፈጥሯዊ አካባቢ ውስጥ ተደርጓል። አደገኛ የኬሚካል ዕቃዎች ሳይጠቀሙና ሕይወታችንን ሳንያበርበር በቀላሉ እንዲህ ያሉ የተቀናጀ ውጤቶችን እንገኛለን በሚያስችለው የተረጋጋ ስርዓት ተጠቅመን፣ ይህም ለስኬጁው ሙሉ የሚያስፈልገውን ሁሉ ይሰጠዋል። አሁን እንደዚህ ያለ ስኬጅ ሲኖረን፣ እንደዚህ ያለ የስር ደረጃ ሲደርስ ወደሚቀጥለው ደረጃ እንሻገራለን። አሁን በጣም አስፈላጊ ክፍል ይመጣል። ብዙ ሰዎች የማይቀረቡትና የቀደሙት ሁሉ ሥራ እንዳይጠፋ ቁልፍ የሆነ ክፍል። ስኬጁው ከተንፈሰፈፈ በኋላ እና ጥሩ የተሰሩ ስሮች እንዳሉት ካየም በኋላ በማንኛውም መንገድ ማውጣት አይቻልም። እዚህ ስኬጁውን አይሞቱም። ምክንያቱም አካባቢው ጄል ያለበት ስለሆነና አጋር አጋሩ ጠንክሮ ስለሆነ በጣም በጥንቃቄ መከታተል ያስፈልጋል። መጀመሪያ የምናደርገው ነገር ቀጭን ቢላዋ በመጠቀም የታሮውን ውስጥ ሁሉንም አካባቢ እንዲያዙ ነው። ጄላቲኑን ከብርጭቆው ግድጋ በቀስታ እየለየን እንቀጥላለን፣ በትንሹ ሳንቸግር። ይህ የአጋር አጋሩን ቦሎክ ስሮቹን በቀጥታ ሳናጎዳ እንዲፈታ ያደርገናል። ስኬጁውን ከታሮ ካወጣን በኋላ በቀጥታ ወደ ማከማቻ ማንቀሳቀስ እንችላለን። መደበኛ የዓለም አቀፍ የእጽዋት አፈር እንጠቀማለን። ልዩ የሆነ አፈር መሆን ያስፈልጋል። ስኬጁውን እንከታተላለንና በጥንቃቄ እንሞላለን። አፈሩ እንዲቆም ቀላል የሆነ ውሃ እንሰጣለን። አንዳች አትጉ። አሁንም ሌላ በጣም አስፈላጊ ክፍል ይመጣል፣ ቦታው። ይህ ስኬጁ ከታሮ ውስጥ በዝግ ሚክሮክሊማ ስለተደገፈ የውጭ አየር እርጥበት ለመቆየት ተለመደ አይደለም። ስለዚህ በቀጥታ ፀሐይ ላይ ማኖር አይቻልም። በግማሽ ጥላ ቦታ በቀጥታ ያልሆነ ብርሃን ላይ እናኖረዋለንና በቀስታ እንዲለመድ እንፍቀዋለን። በተጨማሪም ስሮቹ በውሃ ውስጥ እንጂ በመሬት ውስጥ አይደሉም። ስለዚህ ትዕግስት ያስፈልጋል። ይህ የመለመድ ሂደት በተለምዶ 7 እስከ 10 ቀናት ያካትታል። በዚያ ጊዜ በቀላሉ እንመለከታለን። ሲታይ ቅርጹ ጠንክሮ እንደቆሙና በመደበኛነት መንፈጃውን ሲጀምር ማለት መለመዱ በትክክል እንደተሳካ እናውቃለን። እንደምታየው ምንም አይነት አስገራሚ ምስጢር የለም። ይህ በጣም ተፈጥሯዊና ቀላል የሆነ ዘዴ ነው። ይህ ብዙ ጊዜ ሰዎች ለመናገር የማይፈልጉት ከታላቁ ምስጢራት መካከል አንዱ ነው። እንዲህ ቪዲዮ ከረዳህ ከኔ ያለኝ ግን የተመሳሰለ የእጽዋት ፍቅር ያለውን ሰው ጋር ካፍለው ልዩ ይወሰዱልኝና ይህ አይነቱ የይዘት ብዙ ጊዜ አይተጋለተውምና ለብዙ ሰዎች እንዲደርስ ረዳኝ። ምንም ጥያቄ ካለህ ከታች በአስተያየት አስቀምጠው። እኔም ምንም አይነት ግዴታ ሳይኖርኝ እረዳሃለሁ። እስከዚህ ድረስ በጣም አመሰግናለሁ። በሚቀጥለው ቪዲዮ እንገናኛለን።